በወንጌል አገልግሎት እግዚአብሔር መንፈስ ቅዱስ በእኔ አልፎ ቤተክርስቲያኖችን መትከል ጀመረ እና እኔም ማገልገል ጀመረ። በደረስኩበት ቦታ ገጠር ካለ ግለሰብ ቤት ስትሄጂ አንድ አስተማሪ ካለ እሱ ቤት እንደ ቸርች ነው። ፋሚሊው በሙሉ ይሰበስባል። ከዛ በኋላ እዛ ትምህርት ይጀምራሉ፣ ይጠመቃሉ። ቸርች ህብረት ትባላለች። እንዲህ የተባለ ነው በሙሉ ወንጌል ውስጥ አጥቢያዎች ሁሉ አስተማሪ ካለ፣ ግብርና ሰራተኛ ካለ፣ የጤና መኮንን ካለ እነዚህ ክፍለ ሀገር ላሉት በሙሉ እንደዚህ አይነት ሰራተኞች ባሉበት ቤታቸው ህብረቶች ተመስርቶ ነው። ዛሬ ላይ ፓስተር አልነበረም፣ ወንጌላዊ አልነበረም፣ ሐዋርያ አልነበረም። በሙሉ ወንጌል ደረጃ እንኳን የማውቀው ፓስተር መርድና ፓስተር ፍቃዱ ነበሩ። በሙሉ ወንጌል እንኳን ከዛ በፊት የነበረው ሽማግሌዎች ናቸው ያሉት። አሁን ይሄ ትውልድ ላያውቀው ይችላል። ወንጌል መነሻ አለው፣ አካሄድ አለው እና ከዛ በኋላ ወደ አገልግሎት ሲገባ ጥሪው እዚህ ደረጃ ደረሰ። በኋላ እግዚአብሔር ተናግሮኝ ወደ አዲስ አበባ ክፍለ ሀገር ላይ ነቀምት ላይ ነበርኩ። በፊትም ከዚህ ከአዲስ አበባ ጌታ ተናግሮኝ ወደ ነቀምት አካባቢ ወለጋ ላይ ሄድኩኝ። እዚህ አካባቢ እግዚአብሔር አገልግሎትን አስፍቶ በተለያየ ነገር ቤተክርስቲያንን በመትከል ረጅም ጊዜ ከቆየ በኋላ ወደ አዲስ አበባ ደግሞ እንድመለስ ጌታ ተናገረኝ። መጣሁ። ስመጣ ቀጠና 2 ነው። ቀጠና 2 ላይ ከነሱ ጋር ደግሞ ያው ማገልገል ጀመርኩ። እያገለገልኩ እያለሁ እግዚአብሔር ራእይ ሰጠኝ፣ ተናገረኝ። ቸርች ውስጥ ስትሆኚ ሁሉን ነገር በውስጥሽ እንደምታይ ማድረግ አትችይም። በሰው የሚመራ መኪናን በሰው እጅ መምራት አትችይም። መሪው ነው ኦልሬዲ ወደፈለገው የሚያደርገው እና መንፈስ ቅዱስ ከዛ አንጻር ውስጥ የነበረው ነገር ጋር ለመሄድ ከነበረው በወቅቱ በነበረው መመሪያዎች ጋራ ትንሽ ለመሄድ የሚያስቸግሩ መመሪያዎች ነበሩ። ሐዋርያት 30% እዚህ 60% ውስጥና ውጭ የሚሉ ነገሮች ነበሩና ያ ነገሮች ነበሩ። ከኔ በፊት ደግሞ ሐዋርያ ሆኖ በዚህ ላይ የተሾመና ያገለገለ አልነበረም። እስቲ አብራራው። ሐዋርያ 60% አልክ፣ እሱን በደንብ አብራራው። 60-40 የሚባል ነበረ። ምን ማለት ነው? 60%ቱን ውስጥ ነው የሚያገለግል፣ 40% ደግሞ ውጭ ወጥቶ ያገለግላል የሚል ቸርች ውስጥ መሆን አለበት የሚል ነው። የሐዋርያነት ጸጋ ደግሞ ሳትወጂ ወዴት ነው የሚወስድሽ? ወደ ውጭ ነው የሚወስድሽ። አብዛኛው ቤተክርስቲያን መመስረት ነው፣ መመስረትና መትከል ስለሆነ ከጸጋው አንጻር ነው። ክሩሴዶችን፣ ኮንፈረንሶችን በማድረግ ነበር የምትሰራውና እሱ ነገር ትንሽ ሀሳቦቹ ሲፈጠሩ በዛን ጊዜ ነው። በቃ እኔ አሁን ቸርቾችን ለመትከል እግዚአብሔር ወደ ላከኝ ቦታ እየሄድኩ ቸርች ፕላንት አደርጋለሁ። እነኚህ መመሪያዎች እንዳያጋጩ ለምን ወጣ የት ገባ የሚለው ነገር መልሶ ከመሪ ጋር ማጣላት እንዳይመጣ ይሄንን እነሱ ጋር ተነጋገርንና እኔ ከቤተ ክርስቲያን መጽሐፍ ቅዱስ ይዤ ወጣሁ። በቃ መጽሐፍ ቅዱስን ይዤ ወንጌል እሰብካለሁ። የሰበኩትን የተተከሉ ሰዎች ቸርቾችን መልሼ ለቸርች ያስረክባለሁ። እኔም ራሴ ተመልሼ ደግሞ ነገሮች ሲስተካከሉ እመጣለሁ ቤቴ ነው በሚል በዚህ ሁኔታ ወጣን። በዛ ምክንያት መጀመሪያ ወደ ሶማሌ ነው የገባው። ወደ ሶማሌ ሄድኩኝ። እዛ ሶማሌ ላይ ቤተክርስቲያን ፕላንት አደረኩ እና ያቺ ቤተክርስቲያን ዛሬ ሙሉ ወንጌል ተረክባለች። ይሄ አንዱ ስራ ነው። ሌሎችንም እንደዚሁ አይነት ቦታ እዚህ ከተማ ላይ ክፍለ ሀገሮች ላይ ቤተክርስቲያን መትከል ነው። እኔ አይደለም ተካዩ መንፈስ ቅዱስ ስራ ስለሚሰራ አዳዲስ ቦታ ትሄጃለሽ። አንድ ሰው ካገኘች ከእሱ ጋር ህብረት መስረታለች። እዛ እየጸለው እነሱ ራሳቸው እርስ በርስ እየተገላገሉ አጥቢያ ይሆናልና አሁን ቤተክርስቲያን የሰፋችበትና የደረሰችበት የአባላት ቁጥር እኮ ሐዋርያት፣ ነቢያት፣ ወንጌላውያን፣ ፓስተሮች አገልግለን ብቻ አይደለም፣ ምዕመኑ አገልጋይ ነው። ያ ነው ምስጢሩና ኦልሬዲ በዚህ አገልግሎት ነው የወጣሁት። ስመለስ ደግሞ ጌታ ተናገረኝ። መመለስ የሚችል ሁኔታ አይደለም። ለምን አንዴ ከወጣች በኋላ ትደራጃለሽ። አባላት አሉ፣ ንብረት አለ፣ ብዙ ነገር አለ፣ አጥቢያዎች አሉ። እዛ ላይ ሆነሽ ማገልገል ስቺ ሁሉን ነገር እርግፍ አድርገሽ በቃ አብረን እናገልግል ብሎ መምጣት ከኔ ኋላ ያለ ትውልድ እንድማር ነው። ጌታም ውጣ አለ። ጌታ ውጣ እንዳለ እግዚአብሔር አሁን ተመለስ አለ እና ያንን ለመመለስ እግዚአብሔር የራሱ የሆነ የሄደው ስቴፕ አለ በህይወቴ ውስጥ። እኔ አለመስማት አለመቀበል ነበረ ውስጤ። እንዴት ተሸንፌ ነው እንደመጣ ሁሉ አገልግሎት
ውጭ ሀገርም ሀገር ውስጥም ጌታ በሩን ከፍቶልኝ እንዴት ነው ብዬ እያለው እግዚአብሔር እኔን ሊያሳምን በሚችል መንገድ እግዚአብሔር መጣ። ኧረ እባክህ በእውነት ተከራከርከው ማለት ነው። ኦልሬዲ በቃ እጅ ያሰጠ እግዚአብሔር ከጌታ ጋር መስማማት አሜን። እና ለክብሬ አይደለም፣ ለስሜ አይደለም፣ ለዝና አይደለም። በዚህ በወጣሁት ዘመን ሁሉ ቸርቾች ስተክል 100 ብር ከቤተ ክርስቲያን ገንዘብ ወስጄ አላውቅም። በሚዲያ እየተናገርኩ ነው። ደሞዝ እንኳን ከቤተ ክርስቲያን ወስጄ እኔ አገልግሎት እያገለገልኩ ለትራንስፖርት የሚሰጡኝ ሰዎች በሱ ትራንስፖርት ነው ነዳጄን የመኪና ነዳጅ የሚሞላው ቤቴ ውስጥ ያለው ነገር ሰዎች በዛ አይነት ነገር ላይ በሚያደርጉት እንጂ ከቤተ ክርስቲያን ከኔ ጋር ያገለግሉት ሁሉ ይሰማሉ። አሁን 100 ብር አክሊሉ ደሞዝ ከቤተ ክርስቲያን ከተከላቸው ወስዷል የሚል አታገኝም። ድሮ ሙሉ ወንጌል ውስጥ ብዙ አጥቢያ ስትመሰርት በዛ ጊዜ የማይከፈልም ነበር። ሙሉ ወንጌል አትከፍልም። ሙሉ ወንጌል በአገልጋይነት ትከፍላለች። ከወጣ በኋላ ነው። ከወጣ በኋላ ግን ብዙዎቹ ለገንዘብ የሚባለው ነገር ነው። አሁን ምድቱ ላይ የሚወራው ገንዘብ ፍለጋ ነው፣ ስልጣን ፍለጋ ነው፣ ክብር ፍለጋ ነው። ሐዋርያ አርጋኛለች፣ ደሞዝ ነበረኝ፣ አገልግሎት ነበረኝ፣ ቢሮ ነበረኝ ቀጠና 2 ላይ ሙሉ ወንጌል ውስጥ እና ያ ፍለጋ አይደለም። ውስጥ ያለው ሸክም ከሞት ሲመለስ እግዚአብሔር ከሞት ሲያስነሳኝ በሕይወቴ ዘመን ሁሉ አንተን አገለግላለሁ ነው። እሱን ኢንተርቪው ላይ ተናግረዋል። አክቹዋሊ ስለተናገረህም ነው ወደ ውጭ ሀገር መሄድ እድል እያለ ወደ ኢትዮጵያ የተመለሰ። ስለዚህ ነው ያ አይደለም ቴንሽኔ በውስጤ ያለው። ከቀጠና 2 አሁን ቸርቾች አይጄ አገልግሎት ይጀምራሉ ስል አሁን ሌላ ቸርች ይህ ሁሉ አዲስ አበባ ውስጥ ያለ ሌላ ቸርች የለም እንኳን ሶማሌ ብትገቢ ያቸው የተተከለች ቸርች ናት ያለችው። ይሄ ዋጋ ያስከፍላል። እዛ መሄድ ጭምብል የለበሰው መካከል ገብተሽ ወንጌል ኢየሱስ ያድናል ማለት እኮ ዋጋ ያስከፍላል። በግመል መሄድ ይጠይቃል። ብዙ ዋጋ የምትከፍያቸው ነገሮች አሉ። አሁን እዚህ ላይ ብዙ የማትናገሪው ራእዩ ጸጋው ግን እንዲህ ያደርግሻል። ይሄ እግዚአብሔር የሰጠኝ ስጦታ እንጂ እኔ በራሴ እውቀት ያመጣሁት ነገር የለም። አካዳሚ የተማርኳቸውን ትምህርቶች እሱ እውቀቴ ነው። ይሄ ግን ጸጋው ነው፣ ስጦታ ነው። ይሄ ለቤተ ክርስቲያን የተሰጠ ነው፣ ደግሞ ለአክሊሉም አይደለም። ስለዚህ አክሊሉ በዛ እግዚአብሔር ተጠቀመብኝ። ወጣው አገልግሎት ቸርቾችን ፕላንት አደረጉ። ተመለስ ስለኝ እንግዲህ ባለቤቱ እቃውን ወደ ፈለገው ማስቀመጥ ይችላል። ሂድም ይላል፣ ተመለስም ይላል። የብዙ አገልጋዮች ችግር እዚህ ጋር ነው ያለው። እግዚአብሔር ያስጀምራል። እግዚአብሔር አይደለም ማለት አንችልም። ራእይ ይሰጣል፣ ጸጋ ይሰጣል። አሁን የተተከሉ ሰዎች ሁሉ እኮ በስጋቸው ነው፣ ዝም ብሎ ሰይጣን አሳስቷቸው ነው እኮ አይደለም። እግዚአብሔር ይናገራል። በእርግጥ እግዚአብሔር አብሯቸው ይሰራል። እነኚህ የወጡ ሰዎች ውጣ እንዳለ ሁሉ ደግሞ እግዚአብሔር ተመለስም ይላል። እግዚአብሔር እዛ ደግሞ ሂድ ይላል። እግዚአብሔር እንዲህ አድርግ ይላል። እግዚአብሔር ያ ትውልዱ ይማር ዘንድ ከኔ ኋላ ያሉት እንደኔ ከቤተ ክርስቲያን ወጥቶ ቸርች መስርቶ ያሉት መሬት ተሰጥቶኝ መንግስት መሬት ሰጥቶኛል 3000 ካሬ ከነ መሬቱ ከነ ህዝቡ ከነ ንብረቱ ነው። እኔ ብቻዬን መጽሐፍ ቅዱስ ይዤ እንደወጣሁ አሁንም ብቻዬን እኔ ወንጌል ነው ከኔ ጋር ያለው እንጂ ሌላ ንብረት የለም። የአክሊሉ የሆነው ነገር የቤተ ክርስቲያን ነው። ይሄ ነው። ይሄ አንዱ ምሳሌያዊነት ያስፈልጋል። ስትኖሪ እኮ ከኋላ ያለ ትውልድ ምሳሌ ሊይዝ ይገባል፣ ልታሳዩ ይገባል። ገንዘቤ ነው፣ ንብረቴ ነው፣ ላቤ ነው፣ ድካሜ ነው የምትዩ አይደለም። ጸጋው ነው የደከመው፣ እኔ አይደለሁም። ጸጋው ነው ከኔ ጋር የደከመው። መንፈስ ቅዱስ ነው የሰራው። በእኔ ውስጥ አልፎ መንፈስ ቅዱስ ሰራ፣ ፈወሰ፣ ተአምር አደረገ፣ ቤተክርስቲያን ተከለ። ክብሩን እሱ ይወስዳል። እኔ ግን መንፈስ ቅዱስ በእኔ አልፎ ከሰራው በስተቀር በችሎታዬን አደረግኩ የምልለም ምናልባት ተራምጄ መሄድ ካልሆነ በስተቀር። ስለዚህ ተመለስለኝ። በቀጥታ የሙሉ ወንጌል መሪዎችን እግዚአብሔር የተጠቀመባቸው ወንድሞች አሉ። በተለይ ማረሳቸው በእኔ ወደ ሙሉ ወንጌል መመለስ ከእግዚአብሔር ድምፅ ቀጥሎ እግዚአብሔር ደግሞ የተጠቀመባቸው ወንድሞች አሉ፣ ፓስተሮች፣ ጓደኞቼ በጣም እኔ ወደ ሙሉ ወንጌል እንድመለስ የሚፈልጉ የነበሩ ፓስተር ተመዝገን አለ፣ ፓስተር አእምሮ የሚባሉ አሁን ቀጠና ላይ አስተባባሪ ናቸው። እንደ ፓስተር ንጉሴ ያሉ፣ ፓስተር ላቆ ደግሞ የኢትዮጵያ ሙሉ ወንጌል ዋና ፕሬዚዳንት አሉ። እነኚህ ልባቸው ለጌታ ያላቸው ነገር በቃ ለምን ወደ ቤቱ አትመለስም አንተ ብሎ ልባቸውን ከፈቱ። አንተም እግዚአብሔር ተናግሮኛል፣ እነሱም ተስማሙ። ሰው የሚቀበል ፊት ከሌለ እነኚህ የወጡ ሰዎች
ቤተክርስቲያን መሪዎች ይህን የምናገርበት ምክንያት ምንድን ነው? አፕሮች ወሳኝ ነው። ሰው ወደ ቤተክርስቲያን እንኳ ወደ እናቱ ቤት ወደ አባቱ ቤት ሲመለስ ፖለቲካ ሰዎችን እኮ መንግስት እኮ ወንበር ሰጥቶ ምን ሰጥቶ እኮ ተቀብሎ ነው። ተቃራኒ ጠላትን እንኳን ጠመንጃ ይዞ ለመግደል የወጣውን እንኳን ሰዎች እንደዚህ ይቀባበላሉ። ስለዚህ እነኚህ መሪዎችን እግዚአብሔር አዘጋጀ፣ ልባቸውን አዘጋጀ። ሌሎችም ሰዎች አሉ በዚህ ላይ በምክር በጸሎት ከኔ ጎን የቆሙት። በኋላ በቃ ተመለስ። ስመለስ እነኚህ ወንድሞች አብረን ነው የምናገለግለው አሉ። ቀጣይ አሰራሮችን አካሄዶችን አብረን እንሰራለን። በቃ ቤቴ ነው፣ ለኔ ቤተክርስቲያን ቤቴ ነው። ቃለ ሕይወትን አገለግላለሁ፣ መካነ ኢየሱስን አገለግላለሁ፣ ሚኬሽን እኔም አላገለግለው አብያተ ክርስቲያናት የለም። ሁሉም የኔ ቤት ናቸው። አገልጋይ ስትሆኝ እንደዚህ አይነት መንፈስ ነው በውስጥሽ የሚመጣ፣ አባታዊ ነገር ነው በውስጥሽ የሚቀመጥ እንጂ የሆነ ነገር ሰልፍሽነት ከውስጥሽ ይመታል። ይሄ የሐዋርያ ጸጋ ከሚሰራው አንዱ ነገር ራሱን ይሰጣል፣ የራሱን ጥቅም አይደለም። ይህ እኮ ሐዋርያነትም ሳትደርስ ክርስትና ማለት ራስህን መካድ። እግዚአብሔር ይባርክ። ስላቋረጥኩ ይቅርታ። ልክ ነሽ። እና ስመለስ አንቺ ልክ አደንቀሽ እንደተናገርሽው ብዙዎቹ ይደነቃሉ። እንዴት ግን ይሉኛል። በተለይ በዚህ ሰዓት እንዴት አድርገን ነው ቸርች ውስጥ ተመልሰ የምትገባ? ምን አሳሰበ ይሉኛል። እንደዚህ ግን ቁጭ ብዬ ያንዳንዱን ለማውራት ጊዜ አላገኝ ይሆናል። በዚህ አጋጣሚ ይሰማሉ ያልሰሙትን። ሁለተኛ እንደማይጠይቁ ተስፋ አለኝ። ያው በዚህ ላይ ስለሰሙ ኦልሬዲ እግዚአብሔር መታዘዝ አንድ ነገር ነው። ሁለተኛ እኔ ራሴ ጌታ ነኝ። በቃ ዛሬ ወደ ቤተክርስቲያን ስመለስ አሁን ጀሞ አጥቢያ ላይ ነው ያለሁት። እዛ ላይ ቀጠና ሁለትም አገለግላለሁ፣ ሌሎችም ሙሉ ወንጌሎች አገለግላለሁ፣ ከሀገር ውስጥም ከውጭም። ይሄ የእግዚአብሔር መንግስት ማስፋት ጉዳይ ነው እንጂ የአክሊሉን መንግስት ለማስፋት አለ የተጠራሁት። እንዳውም ዋጋ ያስከፍላል ለብቻሽ ስትሆኝ። አሁን እኔ እንዳውም በብዙ መንገድ በቃ አገልግሎቱን እንዲያገለግል ሸክም የነበሩ ነገሮች ሁሉ ከላይ ላይ ሌሎች መሪዎች አሉ፣ ሌሎች ይህን የሚያገለግሉ ዘርፎች አሉ። አንዱም በግል ስትሆኝ ብዙ የምትጨናነቂያቸው ነገሮች አሉ። የቤት ክራይ አለ፣ የአገልጋይ ደሞዝ አለ፣ የሚዲያ ክፍያ ብለው የሚጨነቁትበት ነገር አለ። ወዶ አይደለም። አንዳንድ ሰዎች ጨው፣ ስኳር ምንድነው ይሸጣሉ፣ ዘይት ይሸጣሉ፣ ውሃ ይሸጣሉ። የክራዩን ለመክፈል ነው። ግን ለነሱም ያለኝ ምክር ይሄን ነው። ለቤተክርስቲያን ጋር አብሮ መስራት፣ ቤተክርስቲያን መሪዎችም ደግሞ አብያተ ክርስቲያናትም ይሄንን በዚህ ላይ መስራት ቢችሉ ለመቀበል ልባቸውን ቢያዘጋጁ። አሁን እኔ ለመንግስት አይደል ያወራሁት ቅድም። መንግስት ይሄንን ልቡን ማዘጋጀት አለበት። በመሸነፍ ማሸነፍ፣ በቃ በመስጠት በመሰጠት ግደለም ናልን ግደለም ኑልን የሚል ልብ ከቤተ ክርስቲያን መሪዎች አገልጋዮች ይፈልጋል። ጥለነው እንሄዳለን። ይሄን የዛሬ 30-40 ዓመት እኮ ተመልሰን ብንመጣ እኮ አሁን ያለው ግማሽ እኮ የለም። እርግጠኛ ነኝ የዛሬ 50 ዓመት ተመልሰን ብንመጣ ግማሻችን እኮ የለምንም። እዚህ ኦልሞስት ኦል ማለት ነው። ኒው ጄኔሬሽን ነው ከኋላ የሚመጣ። ይህን እንኳን ማሰብ አንድ ነገር ነው። እኔ ይዤ ቤት መሬቱን ይዤ ንብረቱን ይዤ ምንድን ነው የምጠቀመው? ይሄ እኮ ነው። በፖለቲካውም ላሉ ሹማምንት ያለው ችግር ይሄ ነው። በዓለም ላይ በዓለም ያለው ይሄ ነው። በተለይ በአፍሪካ በቃ በቤተክርስቲያን እንደዛው፣ በቤተክርስቲያንም ይሄ ነው። በፖለቲካውም ዓለም ላይ ይሄ ነው። እኛ እኮ የምንውለው ፎር ታይም ቢንግ፣ ከዛ በኋላ እኮ የለንም። ታሪካችን እንኳን በአግባቡ አይወራም። ስለዚህ እንጀራ አተሽ፣ እንቅልፍ አተሽ፣ ተጣልተሽ፣ ተጋለሽ፣ ሰውን ገለሽ፣ ደም አፍስሰሽ ከዛ በኋላ ሰዋት አት ዘ ኤንድ ኦፍ ዴይ ምንድን ነው ትርፋችን? ይሄ ቀን ያልፋል። ያ ነው ማስተዋል የሚገባን ለቤተ እምነቶች መሪዎችም ለፖለቲካ መሪዎችም በተለያየ ቦታ ሆኖ እርስ በርስ የሚጣሉም የሚያጣሉም ይሄንን እንዲገነዘቡ እፈልጋለሁ። ለዚህም ነው ለዚህ ለመንፈሳዊ ሰዎች ብቻ አለን፣ ለፖለቲካ ሰዎችም ምሳሌ ለመሆን ነው። እነዚህ መሪዎች ያውቀውኛል፣ ረጅም ጊዜ አብረንም ጸልየናል። ስለዚህ እነዚህም ቢሆን እግዚአብሔር ረድቷቸው ቀኛቸውን ይዞ በብዙ መንገድ እየረዳቸው እዚህ ደርሰዋል። እንደዚህኛው ዘመን እኮ ኢትዮጵያ ላይ ተጽዕኖ የመጣበት ዘመን አልነበረም። የምን ተጽዕኖ? የኢኮኖሚ ተጽዕኖ። የኮሮና ቫይረስ ራሱ ክራይሲስ ነበር እሱ ራሱ። ዛሬም ሳይቀር እኮ ድህነት አለ፣ ጉስቁልና አለ። ከዛው ያልተፈታ ከዛው ሳይነሳ ነው አሁን ደግሞ ያለው
አልኩሽ እኮ ይሄ ባለበት መካከል የአይኤምኤፍ ወዳጅነታችን ደግሞ ያመጣብን ሌላ ብዙ ነገሮች አሉ። ታዲያ እግዚአብሔር አብሮች ቆሞ ነገሮችን እየተናገረሽ እየመራሽ በመንፈስ ቅዱስ እየተመሩ እግዚአብሔርን እየሰሙ ፈሪሃ እግዚአብሔር እየሰሙ ካልሄዱ በስተቀር ጉልበቴ እውቀቴ ነው ብትይ ወንዝ አትሻገሪም። በቃ እግዚአብሔር ዝም ይላል። እግዚአብሔር ዝም ካለ ሰማይ ምድር ሁሉ ዝም ይላል። እግዚአብሔር ዝም እንዳይል እግዚአብሔርን እየሰሙ ጌታ ሆይ ልውጣኔ ብሎ ዳዊት እንኳን ጠየቀ። በብሉይ ኪዳን አይደለም አዲስ ኪዳን። ልውጣኔ ወይ ወደዚህ ጦርነት ምን ትለኛለህ? አትውጣ የተባለበት ጊዜ አለ። ቆይ ያለበት ጊዜ አለ። እና ለመሪዎችም ጭምር ነው ይሄ፣ ለፖለቲካው መሪዎችም ጭምር ነው። እና በተለያየ አይነት በተለይ ካሜራውን እያየ ብትናገር በቲክቶክ ላይ በሚዲያ ላይ የሚሰሩ የሚያሰራጩ ሰዎች የዕለት እንጀራ ለመብላት ብሎ ትውልድን ደም የሚያፈስ ነገር የሚያደርጉት የሚያባላውን ስራ የሚሰሩ ሰዎች እነዚህ ነገሮች እንደዚሁ የሚቀጥሉ ይመስላቸዋል። ሰው የዘራውን ያጭዳል። ሰውን የሚያባሉ ሰዎች መጨረሻቸው ይበላሉ። ሰውን የሚያጋድሉ ሰዎች መጨረሻቸው ይሞታሉ። ሰው የዘራውን ያንኑ ያጭዳል ስለምን። ስለዚህ መልካም መዝራት ነው ከኛ የሚጠበቀው። ኢትዮጵያ የክርስቲያን ሀገር ናት፣ የሃይማኖት ሀገር ናት። እስላሙም ክርስቲያኑም አንድ ነው፣ ፍቅር ነው ተብሎ በታሪክ ይወራል። ወደ ተግባር እናውርደው። ሙስሊሙም፣ ኦርቶዶክሱም፣ ካቶሊኩም፣ ፕሮቴስታንቱም፣ ዋቄፈቻውም ሁሉም ይሄ የሚያወራውን እምነታችን እንዲህ ነው እምነታችን እንዲህ ነው የምንለውን ነገር ወደ መሬት እናውርደው እስቲ። ሰይጣን የት ነው ለብቻው ቤት አለው? እኛ ራሳችን በዛ ላይ ከሰራን ፍቅር ላይ፣ አንድነት ላይ፣ ህብረት ላይ፣ መቀባበል ላይ፣ አብሮነት ላይ፣ አንዱ ለአንዱ ማካፈል ላይ ከሰራን ድህነት ከምድራችን ላይ ይጠፋል። እኔ አሁን በቤተክርስቲያን ላይ አንዱ ምሳሌ የሚጠቅሰው ምንድን ነው? ቤተክርስቲያን ውስጥ ሳገለግል ስራ የሌላቸው ሰዎች አሉ፣ ስራ ያላቸው ነጋዴዎች፣ አስመጪዎች፣ አስመጪ ላኪዎች፣ ኢንቨስተሮች አሉ፣ የግል ድርጅት ያላቸው። እዚህ ደግሞ ስራ የሌላቸው ተምሮ ጨርሶ ቁጭ ብሎ የመንግስት እጅ የሚጠብቁ አሉ። እነዚህም ማገናኘት የኔ ስራ ነው። ምን አድርጌ ሰራተኛ የምትፈልጉ ሰዎች አካውንተንት አለ እዚህ ተምሮ ቁጭ ብሏል ስራ አጥቶ፣ እዚህ ጋር ኢንጂነር አለ ስራ ፈቶ እዚህ ጋር ቁጭ ብሎ ኮንስትራክሽን ላይ የምትፈልጉ እያልኩ በመድረክ ላይ ይህም ማስተማር አለብን። በእያንዳንዱ ሃይማኖት እኮ ያለ ከተማ ውስጥ እኮ ያለው ትላልቅ ድርጅት ያላቸው ሰዎች አሉ። ግን ደግሞ በየሃይማኖታቸው እኮ ስንት ስራ ፈቶች ስራ ያሉ ሰዎች አሉ። ልብስ የሚያጥቡ እንጀራ የሚጋግር ያጣ ሰው ቤት አጥርቶ ደሞዝ መቅጠር የሚቻል ሰው ስንት አለ። እዚህ ደግሞ ስራ አጥቶ እኮ ቁጭ ብሎ ጌታ ሆይ እባክን እርዳኝ የሚል ደግሞ ትውልድ አለ። ይሄንን የሚያገናኝ ትምህርት፣ ግብረገብ ትምህርት ሚዲያዎቻችን በዚህ መሞላት አለባቸው። የሰው ገላ ዘፈን፣ ዳንክራ ላይ አብዛኛው ባጀቶቻችን የሚያልቁት ግዛዊ ነገር በሚያብለጨልጭ ነገር ላይ ነው። የትውልዱን አይን እየሳበ እየሰራ ገንዘብ ኢንቨስት እየተደረገ ያለው ይሄ አዋጪ አይደለም። መሰረታዊ ነገር ላይ ኢንቨስት እናድርግ። እውቀታችንን ወጣቶች በፌስቡክ በሞባይላችሁ ላይ በቲክቶክ ላይ በዩቱብ ላይ የምናሰራጨው ነገር ቢያንስ ትውልድን ይቀርጻል የሚል ይመልሳል፣ ያስተምራል የምንለው ሰሌክት አድርገን ማስተላለፍ አለብን። አለበዛ የወንድና የሴት እርቃና በሚዲያ ላይ ቀን ሙሉ እያሽከረከን የሞተውን ሰው እያሽከረከን የሞት አይነትን እያሽከረከን ብንኖር እንጀራ አይሆነንም። ምናልባት እኛ ቲክቶኩ ላይ የሚያዩልን ሰዎች ለእኛ ገቢ ሊመጣ ይችል ይሆናል። እግዚአብሔር ይሄን የአመፅ ምንጭ ያደርቀዋል። እነግራቸዋለሁ ዛሬ የአመፅ ምንጮች እግዚአብሔር ያደርቃቸዋል። በሚዲያ እንኳን እየሰራ ያለው የማይጣላውን ጎረቤት የሚያጣላ፣ ያልተጣላውን ሃይማኖት የሚያጣላ፣ ያልተጣላውን መሪ ፖለቲከኞች የሚያጣላ፣ ይሄ ላይ ቁማር እንጀራ አድርጎ ስራ አድርጎ ሰልጥሎ የተቀመጡ ሰዎችን እግዚአብሔር የክፋታቸውን አጀንዳ ምንጭ ያደርቀዋል። ይሄ ደግሞ እውነት ነው፣ ምልክት ነው። ስሙ፣ ጠብቁ። ጌታ ይሄንን ያደርጋል። ህዝቡን ግን እግዚአብሔር ምንጭ እየከፈተ ትውልዱን ግን ያሻግራል። ይሄ ነው። ስለዚህ ለጠየቅሽን ጥያቄ እነኚህ ነገሮች ናቸው መሆን የሚችሉት። እንደ ቤተክርስቲያን አገልጋይነቴ ሰዎች እንዲማሩ ብዬ ነው ይሄን የጠቀስኩት። ማገልገል ብቻ አይደለም፣ አገልግሎታችን ሆሊስቲክ መሆን አለበት። የተራበውን ማብላት አለበት፣ የታረዘውን ማብላት አለበት፣ ማልበስ አለበት።
እስረኛን መጠየቅ አለበት። መንግስትን መደጎም መቻል አለበት። የዛሬ ስንት ዓመት በፊት እኮ 18 19 በኃይለ ሥላሴ ዘመንም ሳይቀር የነበሩ ነባር ቸርቾች ቤተክርስቲያን እኮ ተጽዕኖዋ ድልድይ በመስራት ትምህርት ቤቶችን በመክፈት ዛሬ አዲስ አበባ ውስጥ ያሉ ትምህርት ቤቶች የተከፈቱት በቸርቾች እኮ ናቸው። ያኔ የነበረው መንፈሳዊ መረዳት ህዝብን በመጥቀም በማገልገል ላይ ነው። እምነት ብቻ አይደለም፣ እምነት ከስራ ጋር የተዋሃደ ነው። ስለዚህ ዛሬም መንግስትን እንኳን ቤተ እምነቶች እንዴት ነው መርዳት የምንችለው? እኛ በእርቅ ነው የምንረዳው። እኛ በፍቅር በአንድነት ህዝቡን በወንጌል የሚለውን ሃይማኖቱ የሚለንን ሰላም ነው ብለን ሙስሊምም ሲናገሩ ሙስሊም ወንድሞቻችን ሲናገሩ ቁርአን ሰላም ነው የሚያስተምረው ይላሉ። እኛም ወንጌል ስናስተምር ሰላም ነው እንላለን። ዋቄፈታም ሰላም ነው ይላል። ታዲያ የትኛው ነው ሰይጣን የሚሰብከው? በምድር ላይ የሚታየው በመሬት ላይ የለም። መሬት ላይ አላወረንም። ከቃላት አላለፈም፣ ከቴሌቪዥን አላለፈም። ይህንን ነው። እኛም ደግሞ ነባር ቤተ እምነቶች ቸርቾች ደግሞ ልባችን ሰፍቶ ይህንን መስራት የሚገባ እቅዶቻችን ውስጥ ስንት ሰው የስራ በር መክፈት አለብን በዚህ ዓመት ብለን እቅድ ውስጥ ማስገባት አለብን። ለምን መንግስትን እንጆግማለን ማለት ነው። በዚህ በኩል እስከ ዛሬ ባለችው ቤተክርስቲያን እንደው ታውቃለህ፣ እንዲህ አይነት ፕሮግራም ተዘርግቶ አይተህ ታውቃለህ? ስላላየው ነው። የለም። ዛስ ዋይ እኮ ራእይ ነው እየተናገርኩ ያለው፣ መልእክት ነው እኮ። ቀጣይ ነገራችን እንዲህ አይቀጥልም። የነበረው ነገሮቻችን እንደዚህ አይቀጥልም። ቸርች ደርሰን መመለስ አይደለም ከዚህ በኋላ ሚሽናችን። እሱን ኦልሬዲ ድነናል። እኛ እንደ መጽሐፍ ቅዱስ አስተምሮ አንድ ሰው ጌታ ኢየሱስን የግል አዳኝ መድኃኒት አድርጎ ከተቀበለ በኋላ አምኖ የተጠመቀ ሰው ድኗል። በቃ አለቀ። ብሞት መንግስተ ሰማያት ይገባል። ከሰይጣን ጋር ህብረቱ ተቋርጧል። ከዓለም ጋር ያለው ነገር ህብረቱን አቋርጧል። የእግዚአብሔር ሰው ነው። መጽሐፍ ቅዱስ ማኑዋሉ በእጁ ገብቷል። ስለዚህ ያ ሰው በዛ መኖር ይችላል። ኖርማሊ ፓኪስታን ሲሄድ፣ ቱርክ ሲሄድ፣ ምንድናቸው ፓንኮክ ሲሄድ፣ እኔ እያንዳንዱ ዱባይ፣ አረብ ሀገሮች ሲሄድ፣ አፍሪካ ላይ ሲሄድ፣ እያንዳንዱ አገር ላይ በሚሄድበት ሰዓት እዛ እኮ ቸርች ኖሮ አይደለም። አሁን እኮ ሌላ ነው። ቸርቹ ተቀይሮ እኮ ሌላ ሆኗል። ግን ወንጌል በሰው ልብ ውስጥ አንድ ሰው ካለ ወንጌል አብሮት አለ። እግዚአብሔር ህልውና አለ። እሱ ዘር ይባዛል። ስለዚህ እኛ ሀገር ደግሞ እንደ አሸን ነው ያለውና ምንም አይሰማንም። የክርስቲያን ደሴት ናት ከነስሟ፣ አማኞች ናቸው በሉባት። ስለዚህ ማመናችን አሁን ወደ ሆሊስቲክ ሁለንተናዊ አገልግሎት ወደ መስጠት መሸጋገር አለብን። ነፍስንም ስጋንም ወደምንመግብበት፣ ነፍስ ብቻ ወደ መመገብ ነው የቆየ ነው። ስለዚህ ነፍስን ስጋ እቅዶቻችን ውስጥ እንዴት ይግባ? ሙስሊሙ ማስገባት አለበት፣ ካቶሊኩ ማስገባት አለበት፣ ፕሮቴስታንቱ፣ ዋቄፈቻውም ሃይማኖት አለኝ የሚለው ሁሉ የግሎቹም ሳይቀሩ። ካቶሊኮቹ እንኳን በደንብ አላቸው። ካቶሊኮች አላቸው። ጌታ ይባርካቸው፣ እግዚአብሔር ይባርካቸው። ምሳሌ እንዲሆኑ ማለት ነው። ምንም ምሳሌ ሆነው እኮ የኖሩትን እንኳን እንዳና አይናችን ተጋርዷል ማለት ነው እስካሁን። እግዚአብሔር ይባርክ። ትልቅ ነጥብ ነው እኮ። ስለዚህ አሁን ሚዲያዎች እንዲህ አይነት ነገሮችን ነካክተን ካላወራን ዝም ብለን ላይላውን አውርተሽ ብትሄጂ ወደ ተግባር እንዴት ይለውጠው? በስብከታችን፣ በትምህርታችን፣ በስልጠናችን፣ በምንድነው በአንድነት ቤተ እምነቱ ራሱ እንደሱ አውደ ጥናቶችን በማዘጋጀት ኤንጂኦቻችን እኮ ኢንቨስት እያደረጉበት ያለው ነገር ለሚያባላ ነገር ነው። አብዛኛው እንዴት ማለት ገንዘቡን የሚያውሉበት ለእንደዚህ አይነት ለተቀደሰ ዓላማ ማዋል አለባቸው። እላው ላይ ሊሰሩበት ይገባል። ስራ ላጡ ሰዎች ስራ ለመፍጠር መብላት ያቃታቸው እርስ በርሳቸውም እዛ ምን የሚረዳዱበት በዓመት በዓል ቀን ብቻ አይደለም ይሄ መሆን ያለበት። በዓመት በዓል ቀን ብቻ አርደን ማብላት አይደለም። ነፍስ ስጋ ሁሉ ጊዜ ነው የሚበላ። በዓመት በዓል ብቻ በልቶ ሰው ተመዝገን ብሎ አይችልም። ግን ቋሚ የሆነ ኢንካም ጀነሬት ሊያደርግ የሚችል በእያንዳንዱ እምነት ውስጥ በእያንዳንዱ ቤተ እምነት። ስለዚህ ምንድነው ራእይ የነበረው እኔ እነኚህ ነገሮችን ሆሊስቲክ አድርጎ አሁን በወሰድኩት መሬት ራሱ አፓርታማዎች ተሰርቶ በተለይ በጌታ ቤት ዋጋ ከፍሎ የደከሙ ሰዎች እነዚህ ማረፍ የሚችሉባቸው ነገሮች እዛ ቦታ ላይ ቢውልድ ማድረግ ነው። ይሄን የሚሰሩ ኢንጂነሮች አሉ፣ ባለሙያዎች አሉ፣ ጸጋ የተሰጣቸው ሰዎች ቸርች ውስጥ ሞልቷል። እነኚህ እዚህ ላይ ኢንቨስት ያድርጉ። እኔ ወንጌሉን አሰብካለሁ፣ አዳዲሶቹን አመጣለሁ፣ አዳዲስ ቦታ ተክላለሁ። ቤተክርስቲያን ደግሞ ያንን ተረክባ
እንደገና እኔን ለሚቀጥለው ስራ ማሮጥ አለባት። ይሄ ነው የወንጌሉ ዓላማ ተልእኮ። ስለዚህ ተልእኮ ላይ ስላለለ ነው። አሁን ተልእኮአችን እኮ ረሳ ነው። ራስ መውደድ ላይ ወደ ተልእኮአችን ስንመለስ እነኚህ ሁሉ መልስ ያገኛሉ። ስለዚህ መውጣት ብቻ ሳይሆን መግባትም አለ፣ መለስም አለ። ቸግሮኝ አይደለም፣ አቅቶኝ አይደለም፣ ተስፋ ቆርጬ አይደለም። ሁሉ እግዚአብሔር አብሮኝ እየሰራ ባለበት ዋይኖት የተሻለ ለመስራት በ30 ከመነገድ 60 ፍሬ ወደሚያፈራበት በ60 ፍሬ ከመስራት ደግሞ 100 ፍሬ ወደማፍራበት መሸጋገር አለብኝ ብዬ ስላመንኩ ነው። እግዚአብሔር ይባርክ። ይሄ ነው። ይሄ መቼም ለኢትዮጵያ ቤተክርስቲያን በሙሉ እንደ ክርስቲያን ለእያንዳንዳችን አሁን ኢንቨስተር የሆናችሁ ብዙ እርሻ ያላችሁ ብዙ ንግድ ያላችሁ ደግሞ ቤተክርስቲያናችሁን ጠይቃችሁ እስቲ ግራጁዌት አድርገው የተቀመጡ ልጆች አላችሁ ወይ ብላችሁ እንድትጠይቁ፣ ቤተክርስቲያን ደግሞ እንደዚህ አባላቶቿን ሲስተም እንድትዘረጋ ትልቅ ጥሪ ነው የቀረበው። እግዚአብሔር ይባርክ። በእውነት በጣም ነው የማመሰግን። እኔ ጥያቄን ጨርሻለሁ። እንደው ለተመልካች ስለ ኢትዮጵያ እግዚአብሔር ያለ መልእክት ካለ መጨረሻ ተናግረን ብንጨርስ ደስ ይላል። የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርም ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ። እንግዲህ ያለኝን ምክርና መልእክት አስተላልፍ ያለው የቀረው ሀሳብ ምንድን ነው? ከፊት ለፊታችን ያሉ እግዚአብሔር ስለ ኢትዮጵያ ምን ይላል? ቀጣይ ዘመናችን ምንድን ነው የሚሆነው? በእርግጥ ጦርነት ነው? በእርግጥ ሰላም ነው ወይስ ምንድን ነው የሚሆነው? ሰው ሁሉ ጆሮውን አቁሞ የሚሰማበት ታይም ነው አሁን። ስለዚህ እግዚአብሔር ለምድሪቱ ለትውልዱ ይናገራል። እኔ እግዚአብሔር አልለወጥም የሚለው ቃል ዛሬም ሕያው ነው። ስለዚህ ኢትዮጵያ ላይ ጦርነት ነው የሚሉትና የሚጠብቁት ጦርነት በኢትዮጵያ ምድር ላይ እድል ፈንታ የለውም። አሜን። አይኖረውም። አሜን። ይሄ በሰው ፍቃድ አይደለም። እግዚአብሔር አጀንዳ አለው በምድሪቱ ላይ። ምንድነው አጀንዳው? ያልዳነ ሕዝብ ይድን ዘንድ የእግዚአብሔር በጎ ፈቃድ ነው። ሁለተኛው እግዚአብሔር በኢትዮጵያውያን ምክንያት እንደተነገሩ ትንቢታዊ ቃሎች መጽሐፍ ቅዱሱ ላይ እንደተጻፈልን በዙሪያችን በጨለማ ተከቦ ያሉ በሱስ በድራግ በተለያየ አይነት ወንድ ለወንድ ሴት ለሴት የሚያጋባ መንፈስ አሰፍስፎ እየመጣ ባለበት ሁኔታ ቤተክርስቲያን ከፍ ያለውን ከፍታውን መንፈሳዊ ከፍታ ይዛ እነኝን የዓመፅ ስራዎች የምታፈርስበት ዘመን ነው። ትምህርት ቤቶች፣ ዩኒቨርሲቲዎቻችን በዚህ እውቀት በዚህ ጥበብ እግዚአብሔር ቀብቶ የሚያስነሳበት ጊዜ ነው። ስለዚህ የዘር፣ የፖለቲካ፣ የቋንቋ፣ የብሔር እነኚህ ነገሮች ሁሉ እግዚአብሔር ከምድሪቱ ላይ ያከስመዋል። አሜን። ለምንድን ነው ይሄን የምናገረው? እግዚአብሔር ፈቃዱን ስለሚናገር። ስለዚህ እግዚአብሔር ይሄን ያደርጋል ብለን እጀት ጣምረን ስለተቀመን ይሄ የሚለው ነገር አይሆንም። ሰው ድርሻ አለው። እግዚአብሔር ለሰው ልጅ የሰጠው ድርሻ አለው። የእግዚአብሔር ድርሻ አለ፣ የሰው ድርሻ አለ። የእኛ ድርሻ ምንድን ነው? አንደኛ በእግዚአብሔር ፊት እያንዳንዱ ሰው መጸለይ። እግዚአብሔር ሆይ ምድሬን አሳልፈህ ስጠኝ፣ ትውልዱን አሳልፈህ ስጠኝ፣ ምድሪቱን አሳልፈህ ስጠኝ፣ ኢኮኖሚውን አሳልፈህ ስጠኝ፣ ፖለቲካውንም አሳልፈህ ስጠኝ። እግዚአብሔር ሆይ ብለን እግዚአብሔር ነው ሁሉን የሚያስገዛ። አንዱ ይሄ ጸሎት ከእያንዳንዱ የኢትዮጵያ ዜጋ ሁሉ ይጠበቃል። እግዚአብሔር ምድሪቱን አሳልፈው ይስጠን፣ ትውልዱን አሳልፈው ይስጠን። ትውልዱ አሁን ለኢንተርኔት አሳልፈው ተሰጥቷል። ትውልዱ ለሚዲያ ተሰጥቷል። ትውልዱ ለአልባሌ ነገር ተሰጥቷል። ለድራግ፣ ለመጠጥ፣ ለዳንክራ፣ ለዝሙት፣ ለእርኩሰት የተሰጠውን ትውልድ እግዚአብሔር መልሶ ምርኮ አድርጎ ይስጠን። በዚህ ላይ መጸለይ ይጠበቅብናል። ቤተክርስቲያን መሪዎች፣ የቤተክርስቲያን አገልጋዮች፣ በተለያየ ጸጋ እግዚአብሔር ቀብቶ የምታገለግሉ እናንተ መሪዎችና አገልጋዮች ጥቂት ምክር አለኝ። እግዚአብሔር የሰጠን ይሄ ወርቃማ ጊዜ ነው። ለኢትዮጵያን የሰጠን ወርቃማ ጊዜ ነው። ስለ ወንጌል የሚያውቁ ሰዎች በዙሪያችን
በአመራር ላይ ባሉበት ዘመን ውስጥ ነው ያለነው። የመጀመሪያው ለመንግስት መጸለይ፣ ለህዝባችን መጸለይ፣ ስራ ላጣው መጸለይ፣ መብላት መጠጣት አቅቶት ግራ ገብቶት በጭንቅ ላሉት ለነዚህ ሸክም ይዘን መጸለይ ነው። እግዚአብሔር እንዲያደርግልሃል፣ እግዚአብሔር እንዲያደርጋል ብለን ትንቢቶቻችን ከግል ጉዳይ ወደ አገራዊ ጉዳይ ወደ እግዚአብሔራዊ ጉዳይ መሻገር አለበት። እግዚአብሔር ያንን አያደርግም አይደለም። ያንን ሰው ከሰራ ያገኛል። ሰው ሊያገኘው የማይችል እግዚአብሔር ብቻ ሊያደርግ በሚችለው ነገር ላይ ትኩረት እናድርግ። ትኩረታችን ወንጌል ላይ እናድርግ። የምናገለግለውን ህዝብ እናስተምር፣ እናሰልጥን፣ እንምከር። ደግሞም በኢኮኖሚው በኑሮ አብረን እንቁም፣ የስራ በሮችን እንክፈት። ይሄ ለመሪዎች ለቤተክርስቲያን አገልጋዮች ነው። ለመንግስት አመራር ላላችሁት ወንጌልን የምታውቁ እግዚአብሔር የምትፈሩ ሰዎች እናንተም ባላችሁበት ጉቦ፣ አመፀኞች፣ ሌቦች፣ አታላዮች በየአመራሩ ዙሪያ ተሰግስጎ የተቀመጡበት ነው። በየቢሮ ቢገባ እየተለፋችሁበት እየተሰራችሁበት እንዳለ ይገባናል፣ እናያለን። ነገር ግን በስውር የተቀመጡ እነኚህ እንደ እሾህ በጭቃ የተደበቁ አመፀኞች፣ ክፉ ሰዎችን የምታስወግዱበት የምታዩበትን መካኒዝም ልዘረጉ ይገባል። እነዚህ ባሉበት የእናንተ መልካም ስራ ስለሚበላሽ፣ ምክንያቱም መልካሙን ሽቶ ትንሽ ነገር ነው የሚያበላሽና እናንተ የደከማችሁበትን መልካም ነገር ትናንሽ ሰነፍ ሰዎች ያበላሻሉ። በእያንዳንዱ ዲፓርትመንት በእያንዳንዱ ክፍል ውስጥ ይሄንን ስክሪን የሚያደርግ ሲስተሞችና የራሳችሁ መካኒዝም ብታደርጉ ህዝቡና መንግስት ተዋደው ተሰማምቶ ተቀባብሎ መሮጥ መስራት የሚቻልበት ሁኔታ ቢፈጠር። በሶስተኛ ደረጃ ኢትዮጵያ ላንድ ሎክድ ሆና መቀጠል አትችልም። ግን መካኒዝሙ በጣም ሰፊ እድሎች አሉ። የጀመራችሁትን እድል በዲፕሎማሲውም እንደገና በምታደርጓቸው ቦታው ላይ በምታቀርቡ ጀስቲፊኬሽኖች ያንን ህዝቡ መረዳት የሚችልበት እያንዳንዱ ዜጋ ተረድቶ እግዚአብሔር ለምድቱ የሰጠውን ለህዝቡ የሰጠውን ይሄን እንዴት ወደ ፍሬ እንቀይራለን የሚለውን ህዝቡን ማስጨበጥ ትውልዱን ማስጨበጥ ይጠበቅባቸዋል። ምናልባት በሚዲያ ላይ ይወራል ሰው ይሰማል ብላችሁ የምትሉት ሁሉ ሰው ሚዲያውን ላይ ይሰማ ይችላል፣ እኛ የምንናገርበትን ሚዲያ። ነገር ግን በተለያዩ አይነት ሁኔታ ህዝብና መንግስት ሊያቀራርብ በሚችል ይሄን አንደርስታንዲንግ መፍጠር በጣም አስፈላጊ ነው። ህዝብ ጋር ሪሶርስ አለ። መንግስት ጋር ያለው ሪሶርስ ያላነሰ ህዝብም ጋር ሪሶርስ ስላለ በሰላም ላይ፣ በእርቅ ላይ፣ በፍቅር ላይ፣ በአንድነት ላይ፣ በአገራዊ ጉዳይ ላይ ምን እናድርግ የሚለው ልክ ለምርጫ እንደተካሄደው አገራዊ ምክክሮች እየተካሄዱ እንዳሉት በዚህም በሃይማኖት ዙሪያ በዚህ ዙሪያ ቢደረግ የበለጠ ውጤታማ ይሆናል ብዬ አስባለሁ። በመጨረሻ ለአማኞች ሁሉ የሚሆን ከድንጋይ መወራወር እንውጣ። ቴዎሎጂያን በዶክትሪን ድንጋይ መወራወር ሐዋርያነት አለ፣ ነብይ አለ፣ የለም፣ መንፈስ ቅዱስ ይሰራል አይሰራም፣ ጸጋ ስጦታ አለ የለም የሚለው ድንጋይ መወራወር ውስጥ እንዳንገባ እኛ ማድረግ የሚገባን እንደ ዳነ ሰው ልዩነታችን እንዳለ ሆኖ አንድ ሊያደርጉን በሚችሉ ነገሮች ላይ የምንሰራበትን እድሎች እናስፋ። ከልዩነት ይልቅ ወደ አንድነት ሊያደርገን በሚችል በክርስቶስ መሆናችን ብቻ አንድ ያደርገናል። አሰራርና ዶክትሪን ልዩ ልዩ ነው። ቃለ ሕይወት የራሷን አላት፣ ሙሉ ወንጌል የራሷን አላት፣ መስቀል ክርስቶስ የራሳቸውን አላቸው፣ መኖሪያ የራሳቸው ነው። እያንዳንዱ ዲኖሚኔሽን የራሱ የሆነ አለው። ቴዎሎጂው ሌላ ነው። እኛ ቴዎሎጂ ለነገሩ ኢትዮጵያውያን ቴዎሎጂ የለንም፣ አልሰራንም። ቴዎሎጂው የነጮችን የምዕራባውያንና የምስራቃውያንን ቴዎሎጂ ነው እያስተማርንም እየተማርንም ያለ ነው። ነገር ግን አሁን ጊዜው ኮንቴክስቻል ሄርሜኔቲካሊ ትርጓሜዎች መጽሐፍ ቅዱስ አተረጓጎሙ ራሱ እኛ ከ18ኛ ወደዚህ ያለው ነው እየተረጎምን ያለ ነው። ከዛ በፊት ያለውስ የአባቶች ዘመን ምን ይመስላል? የኒቅያ ጉባኤ የወሰኑት ውሳኔ ምንድን ነው? መጽሐፍ ቅዱስ መጀመሪያ በጉ ሐዋርያት ሲጻፍ ምንድን ነው ቴንሽኑ የነበረው የሚለው ወደዛ ተመልሰን ስንመለስ ወደ አንድ ነው የምንሄደው። ነገር ግን እዚህ ጋር ቆመን እንደ አሜባ በመበጫጨቅ በመበጣጠስ አንዱ በማውገዝ አንዱ በመስደብ
እነኚህ ቆሞ ቀሮች ናቸው። አዲሱ ትውልድ የሚናገር ንግግር እነኚህ የኢንተርኔት ልጆች ናቸው፣ የጠፉ ናቸው፣ አይሰሙም፣ እናት አባት የላቸው። ይሄ በመነጋገርና እንደዚህ አይነት ንግግሮችን ቃላቶችን በሚዲያ ላይ በመጠቀም ትውልድ አይድንም፣ የእግዚአብሔር መንግስት አይሰፋም፣ ሰላም አይሆንም፣ የውጭውንም መቋቋምና መከላከል አቅቶናል፣ እንኳን የቤተ ክርስቲያን ውስጥ መጀመር። ስለዚህ በዚህ ላይ እየተካሄዱ ያሉ ነገሮች ገደብ ቢያገኙ ጥሩ ነው። አብያተ ክርስቲያናትና ካውንስልም እንዲህ አይነት ነገር ላይ ሞኒተሪንግ ነገር ቢሰራ ጥሩ ነው። ነገ ቅርንጫፍ አጥቶ ዛፍ ሆኖ ስር ሰዶ መንቀል የሚያቅት ደረጃ ሳይደርስ እንዴት እንቀራረብ። የግል ቸርች ያላቸው ሚኒስትሪ የከፈቱ አስተምሯቸው ትክክል ያልሆኑ ዘይት የሚሸጡ የተለያየ ነገር የሚያደርጉ ሰዎች እንዴት ነው መስተካከል ያለባቸው? መጽሐፍ ቅዱሱ ይሄን አያስተምረንም። ሄድና ይሄን ሽጥ አይለንም። ላጡት እንካም ነባር ቸርቾች እንኳን ደጉመን ወንጌል እንዲያስፋፉ እኮ መርዳት እንችላለን። የግድ ጨው መሸጥ የለባቸው፣ ስኳር መሸጥ የለባቸው፣ ጨርቅ መሸጥ የለባቸው፣ አስተምሮን ማዛነፍ የለባቸውም። ብዙዎች የታሰሩበት የተገረፉበት የሞቱበትን ዛሬ እንደተራ መሳለቂያ መሆን የለበትም። እንዲህ ላድርግልህ ወይ እንዲህ ልተንብይልህ ነው ወይ? ማንም ሰው ኦዲት በሌለበት ጠያቂ በሌለበት ዘመነ መሳፍንት የመሰለበት ሁኔታ ነው። ኃላፊነት የተሰጣችሁ አብያተ ክርስቲያናት፣ ካውንስሊንግ፣ የመንግስትም አካላት ፍቃድ ሰጪዎች በዚህ ላይ ብንሰራ ይሻላል። ከውጭ ጦርነት በላይ የውስጥ ጦርነት እንዳይጀምር። ምክንያቱም ከቤተ ክርስቲያን ጀመረ ነው ሁሲና ቱትሲ የሚባሉት የጀመሩት እኮ ከዓለም አይደለም፣ የሩዋንዳው። ይሄ ማለት በጥላቻ በቅም በቀል የተነሳ ንግግሮች ናቸው። እነኚህ ነገሮች ትምህርት ኖሮን ከወዲሁ በእንጭጭነቱ ልንቀጣ ይገባል። መንግስትም ይሄንን ችላ ማለት የለበትም። ሚዲያዎችም በእንደዚህ አይነት ነገር ላይ የሚወጡትን ሳንሱር የሚያደርጉ ኤዲተሮች ሊኖሩ ይገባል። ዲሞክራሲ እግዚአብሔር ቤትን አይመራም፣ ቴዎክራሲ ነው። በእጅ ብልጫ በድምፅ ብልጫ የሚመራበት አይደለም። የእግዚአብሔር ቃል በፕሪንስፕል ነው የምትመራውና ቤተክርስቲያን የማስማማውን አንድ የሚያደርገን በአንድነት ላይ እንስማማ። አንድ በማደርገን ላይ ለደህንነታችን አስጊ አይደለም። መጽሐፍ ቅዱስ ብጻፍ ወረቀትም አይበቃውም ይላል ዮሐንስ። ብጻፍ እግዚአብሔር ያደረገውን ሁሉ ብጻፍ መጽሐፍ ቅዱስም አይበቃውም፣ ቀለምም አይበቃም ነው ያለው። ለደህንነታችን የሚሆን አንድ ሰው መንግሥተ ሰማያት ድኖ ይገባል የሚለውን አስተምሮ አንድም አልቀረብንም። ስለዚህ እሱ ያስማማናል። ሌላው ነገር ቆመን እንጸልይ ወይስ ተንበርክከን እንጸልይ አያጣላንም። እንደሱ አንናቸው ህፃናት ይጠመቁ ወይ ታላላቆች ይጠመቁ አያጣላንም። እያንዳንዱ እንደየአስተምሮቱ እንደየዶክትሪኑ ያንን ማድረግ ይችላል በቤቱ። በአንድነት ስንመጣ ግን በክርስቶስ አካል የእግዚአብሔር መንግስትን እንዴት እናስፋ፣ እንዴት አድርገን ወንጌል ወደ ሰላም ይዘን ወደ ሰዎች እንሂድ፣ በሱስ የታሰሩ እንዴት ነፃ ይውጡ፣ አደባባዮቻችን እንዴት ይሄን ዜና ያስተጋቡ የሚለው ላይ ብንሰራ መልካም ነው። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር አምላካችን ሆይ አሁን በዚህ ሰዓት ይህንን ሚዲያ የሚከታተሉ ወንድሞች እህቶች፣ በውጭ ሀገር በአገር ውስጥ በዓለም ሁሉ ያሉት በኢየሱስ ክርስቶስ ስም አእምሯቸው እንዲከፈት ይጸልያለሁ። ያስተውሉ ዘንድ መልካሙን መንፈስ ሰጣቸው እንደሚል የልብ ዓይኖቻቸው እንዲበራ እጸልያለሁ። ወደ ኤማውስ መንገደኞች ሄደ እግዚአብሔር ሆይ ነቢያቶች የተናገሩትን አባቶች የተናገሩትን ያስተውሉ ዘንድ አእምሯቸውን ከፍተ ልቡናቸውን ዓይናቸውን ከፍተ አእምሯቸውን እንደከፈት ሁሉ ዛሬ ልብ አእምሯቸው የተከፈተ ይሁን። እግዚአብሔር ሆይ ልዩነትን ሳይሆን አንድነትን፣ ጥላቻን ሳይሆን ፍቅርን፣ መበታተንን መራረቅን ሳይሆን መቀራረብን የሚያስተምሩ የሚሰብኩ መሪዎች፣ አገልጋዮች በኢየሱስ ክርስቶስም ተቀብተው እንደገና ይነሱ። የተነሱት ላይ ኃይልና ጸጋ ይጨመርላቸው። ስህተታቸውን ጌታ ሆይ እውነትን በፍቅር የሚያስተምሩ የሚሸመግሉ ሽማግሌዎች፣ አቤቱ ዳኞች፣ አለቆች፣ አባቶችን፣ እናቶችን ቀብተ አስነሳ። ስለምታደርግልን እናመሰግናለን። ኢትዮጵያን ባርካት። መሪዎቻችን የተባረኩ ይሁኑ። በቀዱት ባሰቡት ነገር ሁሉ መሳካት ይሁንላቸው። ህዝባችን ከመንግስት ጋር ተስማምቶ ጌታ እግዚአብሔር የሚኖሩበት ጥበብና ማስተዋል ለህዝብ ይለቀቅ። ወጣቱ ትውልድ ጌታ ሆይ ከስንፍና ከዳተኝነት ከስራ መፍታት ወደ ስራ ፈጣሪነት አእምሯቸው እንዲገባ ነገሮች እንድታመቻችላቸው በኢየሱስ ስም ጸልያለሁ። ጌታ አምላካችን ሆይ ሚዲያዎች ላይ የሚሰሩት ሁሉ የሚዲያ ሰራተኞች ይህንን መልእክት ሲሰሙ በኢየሱስ ክርስቶስ ስም
ኢዲት እንዲያደርጉ መስተላለፍ የሌለበት የማንጽ የሚጎዳ የሚከፋፍል የሚያጋድል ነገር ከኢትዮጵያ ምድር ላይ የተከለከለ ይሁን። በኢየሱስም ምንጩ የደረቀ ይሁን፣ የዘጋ ይሁን። እግዚአብሔር ሆይ ለሰላም ለእርቅ ለፍቅር የሚሆን ነገር ምድቱን አየሩን ይክደነው። እናመሰግናለን። አሁን ያለው ስጋት የጦርነት ስጋት በኢየሱስ ክርስቶስም የጽድቅ ድምጾች አየሩን ይክደኑ። ጦርነት የተሻረ ይሁን፣ ቀስት የተሰበረ ይሁን። እግዚአብሔር የሰላም ወንጌል ዳር ድንበሩን እንዲሞላ ትውልድ ሁሉ በእግዚአብሔር እርዳታ አብረ ቆመ። ጌታ ሆይ አመፅን እያፈረስክ መልካም ነገር ለኢትዮጵያ እንዲሆን ለኤርትራውያንም እንዲሆን በዙሪያ ለአፍሪካን ሁሉ እንዲሆን በጌታ በኢየሱስም እንጸልያለን። ስለሰማህን ተመስገን። በጌታችን በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን።